አባዬ ያላንድ ነገር እንደዛ አልተጨነቀም። አባዬ ስለተጨነቀ ነው ማየት የፈለግሽው ወይስ የኔን እናት ነው ማየት የፈለግሽው? ሁለቱም። እሺ በቃ ተደብቀሽ ከሩቅ ነው የምታያት አባዬ ሳይሽ። ችግር የለውም ዳጣ። በተረፈ አባዬ ምንም አላለሽም አይደል? እና ደግሞ ከማዬ ጋር እኮ ተነጋግረው ስለነበረ ትንሽ ተጨንቋል። ግን በቃ ነገ ይገላገላል። ነገ ሁሉንም ነገር ይነግረናል። እናትሽ ስታገኚ እኛን ጥለሽ እንደማትሽ ተስፋ አደርጋለሁ። እናንተ እኮ እህቶቼ ናችሁ። የትም አልሄድም፣ የትም አልሄድም። እሺ በቃ ደህና ደሪ። ደህና ደሪ። አንተ ቆይ ኤቢን ትወዳታለህ እንዴ? እኔ እንደዛ አላልኩ። ናታንዬ ስታስን የማይገባኝ እንዳይመስል ግን ደግሞ የማደርገው ነገር ስላጣው ነው። በቃ ግራ ገባኝ። ያድርግ። ለማንኛውም እናትሽን እስክታገኝ ድረስ ይሄን አድርጋለሁ እና አድርግ ማለት ነው። አልገባኝም። አሁን እናትሽን ለማግኘት ተዘጋጂ፣ ቆንጆ ልበሽ፣ ደስተኛ ሁኚ። በቃ ሌላ ቀን ነው ማለት። እሺ አባዬ ደግሞ ለምንድን ነው የማይነሳው? አንተ ደግሞ ሻወር ቤት ውስጥ ምንድን ነው? በቂ ነው። እንደዛ ነው። እኔ ልጇ እያለሁ እናቴን ፉንጋ ልትላት ነው። ውበት እኮ በፊት ገጽታ ብቻ አይደለም ዳጣዬ። ይኸውልሽ ሰው ስለለበሰ ያማረ ነገር ስላደረገ ቆንጆ ነው ማለት አይደለም። ውበት ውስጥሽ ነው ያለው። ትክክለኛ ውበት ያለው ባህሪ ውስጥ ነው። እሺ አባዬ አሁን ወዴት እየሄድን ነው? ይኸው ወደ እሷ እየሄድን እኮ። እሺ አባዬ ለምንድን ነው ቶሎ ቶሎ የማትነዳው? ለምንድን ነው ቀስ እያልክ የምትሄደው? አባዬ እንደማታ ቶሎ ቶሎ እንደው። እሺ እና አባዬ ይሄ እኮ የሰላም ሰፈር እኮ ነው። ያው የእናትሽ ሰፈር እየደረስን ነው። እንደ አባዬ ለምንድን ነው የምታቆመው? ይሄ እኮ የሰላም ሰፈር እኮ ነው። እንደ አባዬ ሰላም የእናቴ ጎረቤት ናት እንዴ? እኔ እኮ መጀመሪያም ጠርጥሬ ነበር። ሰላምዬን እኮ ጠይቂያት ነበር። እሷ ግን ካደች። ቆይ ላግኝ ቆይ አባዬ አሁን እንሂድ በቃ። በዳጣ አሁን ወረጂ የእናትሽ ሰፈር ደርሰናል። እንዴ አባዬ እዚህ ነች እናቴ? እርግጠኛ ነኝ? የምርህ ነው? ወረጂ ባሁኑ ዳጣ እናቷንም ማታውቅ ከሆነ ፊልሙን ወይንም ድራማውን አናይም እያላችሁ ነው። በእነሱ ሐሳብ እየተስማማችሁ ያላችሁ ሰዎች አንድ ቁጥርን እየተጫናችሁ ኮሜንቱን አጨናንቁት። በዚህ በቀጣዩ ክፍል ላይ ዳጣ ከሰላም ጋር ስትገናኝና እናቷ እሷ መሆኗን ስታውቅ ያለውን ቪዲዮ በቅርቡ እየተጫነ ስለሆነ ወደ እናንተ የሚደርስ ይሆናል። እስከዛው ድረስ ይህን ማየት የምትፈልጉ ብቻ ቪዲዮውን ላይክ ያደረጋችሁት ብዛታችሁን አሳዩኝ። ዳጣ አሁን ላይ የደረሰችበት ሰፈር የነሰላም ሰፈር መሆኑን ታውቃለች። እንዴ እኔ እናቴ ልታስተዋውቀኝ ያልካት እዚሁ ሰላም ሰፈር ነው እንዴ የምትኖረው? ወይንስ የሰላም ጎረቤት ናት? እኔኮ ቀድሞ ታውቆኝ ነበረ። ሰላም ያኔ ስለ እናቴ ስታውቅና በቅርቡ ስለሷ ማወቅሽ አይቀርም ወይንም ማስተዋወቅሻለሁ ስትለኝ የሆነ የምታውቀው ነገር እንዳለ ገብቶኛል እያለች ዳጣ ቀድሞውኑ ለደረጀ ስታስረዳው ደረጀ ደግሞ መሃል ላይ ነው ያለው። በአሁኑስ ሄጄ ላስተዋውቃት ወይንስ ይሄንን ነገር ይቅር እያለ ነው። ቤቱ ላይ አንድ ችግር ተፈጥሯል። ማርታ አሁን ላይ የመጨረሻ ትግስቷ አልቋል። አሁን አክርፈዋለች። ያኮረፈችበትም ምክንያት እስከዛሬ ድረስ ቀለል አድርገህ ስትደብቀኝ የነበረው ነገር እኔ ቤተሰቦቻችንን ከዚህ በፊት ታውቃለህ አንድም ቀን ተጋጭተን አናቅም። በዚህም ነገር እንድንጋጭ ስላልፈለኩና እስከዛሬ መሃላችን ወይንም በትዳራችን ያልተፈጠረውን ነገር እንዲፈጠር ስለማልፈልግ ነው ችላ ብዬ ተውኩ። በአሁኑ ግን ልትነግረኝ ይገባል። ምንድነው ከኔ ደብቀህ እስካሁን እንደዚህ ያጨናነቀ ብላ በጣም ትናደዳለች።
ማርታ ይበልጥኑ የተናደደችበት የምትኮራበትን ትዳር አንድም ቀን ተጣልተው የማያውቁበትን አንድም ቀን እሱን ጠርጥራ ማታቀውን ነገር አሁን ያ ነገር እየተፈጠረ ሲመጣ በጣም እያዘነች መጣለች። ማታ ላይ እንደዛ ተክዛና ከሱ ጋር መተኛት ሳትፈልግ ሄዳ የአቢጊያል ክፍል ውስጥ ስትተኛ አቢጊያል በጣም ነበር ያዘነችው። ምክንያቱም እውነታውን ታውቃለች። እንዴት ከሷ አስበልጦ እሷን ዳጣን እናቷን ሊያስተዋውቃት ይዟት ይሄዳል በዚህ ሌሊት። በዚህ ሰዓት ላይ እሷን ነበር ማባበል የነበረብኝ ወይንም ደግሞ እናቴን ጥሎ ለምንድነው የበለጠችበት ዳጣ ብላ በጣም ተናዳ ነበረ። ለዛም ነበር ወዲያው ተደውሎለት ማታ ላይ ነገሩ ሲነገረውና በጣም እየከበደ እንደሄደ ናታንም ጭምር ይነግረዋል። ናታን ይደውላል። በደወለበት ሰዓት ላይ እባክህን ደረጀ መመለስ አለብህ። እዚህ ቤት የተፈጠረውን ነገር ታውቃለህ። አሁን እኮ ማባበል የነበረብህ ማርታን ሚስትህን ነበረ። እሷን ሄደህ አሁን የምታስተዋውቃት ከሆነ ነገሮች እንዳለ ከቁጥጥር ውጪ ይወጣሉ። ዳጣም ቢሆን በደስታ ነገሩን መደበቅ ስለማትችል አሊያም ደግሞ እናቴን አገኘው ብላ እሷ ጋር መኖር ስለምትጀምር ያኔ አንተ ሳትናገር ማርታ ሚስጥሩ ላይ የምትደርስ ይሆናል። ተመለስ እንዳትናገር ይባላል። ደረጀ ነገሩ ይገባውና በቃ ይሄን ነገርማ መናገር የለብኝም ቶሎ መመለስ ይኖርብኛል። ዳጣ በቃ ለምን ነገ እናረገው? ነገ በቀን ትተዋወቂያታለሽ። አሁን እንመለስ ይላታል። ዳጣ አሁንም ቢሆን ነገም ብቻ እናቷን ማወቅ ነው የምትፈልገው። በጣም የጓጓችለት ለልደቷ ቀን ሌሎቹ ስጦታዎች ሳያጓጓትና ምንም ሳይመስሏት ለእናቷን ማወቅ ለሷ ትልቅ ስጦታ ሆኖ ስለታያት ብቻ የልደቷን ቀን በደንብ አድርጋ እየጠበቀች ስለነበረ እሺ አንተ የምትፈልግ ከሆነ ይቻላል ብለው ወደ ቤት ይመለሳሉ። ቃል እንደገባላትም በነጋታው ይዟት አብሯት ይሄዳል። አሁን ግን እየሄዱ ባለበት ሰዓት ላይ ቤት ውስጥ አቢጊያል በጣም የተጨነቀችበት አንድ ነገር አለ። አሁን እሷን ሄዶ ትክክለኛ እናቷን ሊያስተዋውቃት ነው። እናቷን ሄጄ ማየት ይኖርብኛል። ዳጣን ቀድማ ስታናግራት እባክሽን እናትሽን አብረን ሄደን እንያት ሊያስተዋውቅሽ ሲሄድ አብረን ብንሄድስ ብላ ስትጠይቃት ዳጣ ግን ያው መቼስ ደረጀ እሺ እንደማይል ስለምታውቅ እኔ ከተዋወቅኳት በኋላ እኮ እመጣና አንቺንም አስተዋውቅሻለሁ። ስለዚህ ቀድሜ ግን ሄጄ እኔ ልተዋወቃት ትላታለች። ዳጣ ባለችው ሐሳብ አቢጊያል ትስማማለች። ያ ማለት እንግዲህ አቢጊያል እሷን ማየት የፈለገችው ከናቴ የምትበልጠው ቆንጆ ወይንም ደግሞ ደረጀ ከናቴ አስበልጦ እሷ ጋር ሊሄድ የቻለው ምን አይነት ቆንጆ ብትሆን ነው ወይንም ደግሞ ማነች ከናቴ የምትበልጠው እያለች በጣም በዚህ ነገር አይምሮዋ ስለተረበሸ ማየት ስለፈለገች ነው። እንደተባለውም ከሆነ ግን ሰላም መሆኗን ከዚህ በፊት ታውቅ ነበረ። በአንዳንድ ነገሮች ምክንያት ጠርጥራለች። ያኔ እነ ሰላም ቤት በሄደች ሰዓት ላይ አቢጊያልና ዳጣ ቁጭ ብለው ምናልባት ይሄ የተወለደው ልጅም ወንድሜ ሊሆን ይችላል፣ ሰላምም እናቷ ትክክለኛ የዳጣ ብትሆንስ እያለች ራሷ ቀድማ ግምቱንም ብትደርስበትም ግን ራሷ ሙሉ ለሙሉ አላመነችም ነበረ። በአሁኑ ግን ሁሉም ነገር ፈራርሶ ይወጣል ማለት ነው። ዳጣ እንግዲህ የመጀመሪያ ጊዜ ልክ ሰላም እንደሆነች ስታውቅ የምትለው ነገር ቢኖር አውቄው ነበረ። በዛ ላይ እጥብ ድርብ ደስታ ነው የሚሆንላት ለዳጣ። እዛ ቤት ውስጥ እያለች እንደ እናት ስትንከባከባት የነበረችው ሰላም ነበረች። ሰላምም ቢሆን ያው እናቷ እሷ ትሆናለች ብላ እያሰበች እንዴት እስከ ዛሬ ድረስ ደበቅሽኝ ብላ ልትናደድባት ትችላለች። ከደረጀ ጋር ግን ያ ነገር መፈጠሩ ዳጣ ምናለ ሚስጥሩን ባላወቅኩት የምትልበት ጊዜ ይመጣል። ያም የሚሆነው እንግዲህ ሰላም ወደነ ደረጀ ቤት በሄደች ቁጥር ዳጣ እውነታውን ስለምታውቀው ልታዳላ ትችል ይሆን ወይ? ያኔስ ጥፋተኝነት ስሜት ይሰማታል ወይ? ይሄም የሚሆንበት ምክንያት ደረጀ እየተሳቀቀ ያለው ማርታንም ቢሆን ሰላምን ማስከፋት አይፈልግም። አዲስ የተወለደው ወንድም እንዳላት ስታውቅስ ዳጣ ያኔ ነው ራሷን መቆጣጠር የሚያቅታት። ወንድም እንዳላት ስታውቅ ትክክለኛ ወንድም። ሌላው እንግዲህ ቀስ በቀስ እየተፈጠሩ የሚመጡ ችግሮች አንደኛው ዳጣ እናቷ ጋር ሰላም ጋር መዋልና እዛው መኖር ስትጀምር ከዚህ በኩል ደረጀም እሷ እየናፈቀችው ትመጣለች። ወደዛ እየተመላለስኩ ካልጠየቅኳቸው ማለቱ አይቀርም። በዚህ መሃል ላይ ማርታም ቢሆን ለብዙ ጊዜ እንደዚህ ሆና መቀጠል አትችልም። እውነታውን ማወቅ ትፈልጋለች። ያንን ምን ብሎ ሊዋሻት ይችላል? አሁን ሁለቱ ከተዋወቁ በኋላ እውነታውን ቢናገርስ በምን መልኩ ሊተርፍ ይችላል? ደረጀ ከዚህ ሁሉ ነገሮች ራሱን አግሎ ማየት ይፈልጋል፣ ግን አይችልም። አዲስ የተፈጠረውም ልጅ ለሱ መጨነቅ ይኖርበታል። አሁን ዳጣ ያንን ሁሉ ነገር ትታ ወደ ሰላም ጋር መኖር ስትጀምር በዚህ በኩል
አቢጊያልና ናታን አዲስ ህይወት የሚጀምሩ ይሆናል። ሁለቱ ብቻቸውን ጊዜ ስለሚያገኙ አቢጊያልም ብትሆን ደግሞ ከሱ ጋር ያላትን ጊዜ በደንብ ነው የምታጠብቀው። ተወዷለች፣ ታፈቅሯለች። እውነቱን እየነገረችውም ቢሆን አብራው መሆን እንደምትፈልግ ያውቃል። ናታንም ቢሆን ከዚህ በፊት እንደተናገረው ከሆነ እኔ የምወደው ዳጣን ነው ብሎ አፉን ሞልቶ እንኳን አልነገራትም። ከሁለታችሁም ውሳኔ መወሰን የምችለው እኔ ብቻ ነኝ፣ ስለዚህ ጉዳይ ግን ባናወራ እላለሁ እያለ ብዙ ጊዜ ሲነግራት ሰምታችኋል። ናታን በቀላሉ በአቢጊያል ፍቅር ሊወድቅ ይችላል። አሁን እየተቀየረች ስለመጣችና አዲሱን ጸባይዋን ምናልባት ሊወደው ስለሚችል ዳጣ ደግሞ በሌላኛው አንቀሱ ከሱ እየጠፋች ስለምትመጣና አብዛኛው ጊዜ ቀን በቀን ስለማይገናኙ እንደበፊቱ በዚህ ሁኔታ ላይ እየደከመና ወደ እሷ እየተቀየረ ሊመጣ ይችላል። ያኔ ዳጣ ናታንም ብታጣውም ግን ለእህቷ ስትል ምናልባት ልትተውለት ትችላለች። ብዙዎቻችሁ ግን የምትፈልጉት እናንተ ዳጣ ከናታን ጋር እንድትሆን ብቻ ነው። አቢጊያል አሁንም ቢሆን ያ ህንዳዊ የሚጫወተው ልጅ እንደሚወዳት እያሳያትና በቀን አንዴ እንኳን እሷን ማየት እንደሚፈልግ ብዙ ሰበቦችን እያቀረበ በሯ ድረስ እንደሚመጣ ታውቃላችሁ። አብዛኛው ጊዜ የሴት ልጅ ባህሪ በጣም ተፈላጊነቷ ከበዛና አንድ ወንድ ወንቶ በጣም አብዝቶ ሲጨቀጭቃት እሷ መሸሽ እንደምትፈልግ ታውቃላችሁ። ይህ ሰውዬ ምናልባት መቅረስ ሲጀምርና ሙሉ ለሙሉ ከዛ ሰፈር ሲጠፋ እሷ ፍቅሯ ሊያገረሽባት ይችላል። ያኔ እሷ አቢጊያል ትለቅለትና ናታንም ቢሆን ወደ ትክክለኛ ወደ ዳጣ ሊሄድ ይችላል። ማርታም እውነቱን ካወቀች በኋላ ያው እንግዲህ እሺ ብላ ተቀበላቸው ይሆን? ደረጀና ማርታ ማታ ላይ አንድ ቁብ ላይ ቁጭ ብለው ሲያወሩ ብቻውን እያወራ ስታየው ለምንድነው አሁን ድረስ እንደዛ ብቻ ነው የምታወራው? እውነት መናገር የምትፈልገው ነገር ካለ ለምን አትናገርም ብላ ትጠይቀዋለች። በሰላም የጀመረው ጥያቄ ደረጀ ግን ነገሩ ከቁጥጥሩ ውጭ ላይ ወጥቶ እባክሽን ተይኝ፣ መናገር የምፈልገው ነገር የለም ብሎ ከመለሰላት በኋላ ማርታ በጣም ነበር የተናደደችው። እያንዳንዱን ቀናት እያንዳንዱን ወራት ስትቆጥር ነበረ። 6 ወር ሆነን እንደዚሁ ሚስጥር እየደበከኝ ብቻህን ማውራትና መጨናነቅ ከጀመርክ 6 ወር። ታዲያ መሃላችን አሁን ግን ክፍተት እንዳለ እየተሰማኝ ነው። ለኔ መናገር ያልፈለግከውና መደበቅ የፈለግከው ነገር ካለ እኔ ባዳ ነኝ፣ ይህን ያህል አልተቀራረብንም ማለት ነው ብላ ከዓይኗ እንቧ እየወጣ ስትናገረው፣ ደረጀም ግን ብቻውን ሆኖ ስቅስቅ ብሎ ነው እንጂ ያለቀሰው ለሷ ለመመለስና እሷን ለማባበል አልሞከረም። ተናዷል፣ ተስፋ ቆርጧል። የወጣው ይውጣ ብሎ ብቻ በነጋታው ዳጣን ሊያደርስ ነው ሄደው። ወደዛ ቤት ሲገቡ ሰላም እውነቱን ስታቅና ደረጀም ያንን ካስተዋወቀ በኋላ ለዳጣ ምናልባት ቃል ሊያስገባት ይችላል። አሁንም ቢሆን ምንም እንደማታውቂ መሆን ይኖርብሻል። ያንን ከነገራት በኋላ መሃላቸው እንግዲህ ሚስጥሩ አሁንም ቢሆን እንደዛው እየቀጠለ ይመጣል። ማርታስ ሳትጎዳ ምን ያህል ጊዜ መቀጠል ትችል ይሆን? አብረን እናያለን። እስካሁን ስትከታተሉኝ የነበራችሁ ሰዎች ካላችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ምክንያቱም እንግዲህ 80% አካባቢ የምትሆኑት ቻናሉን ሰብስክራይብ ሳታረጉ ነው የምታዩት። ሰብስክራይብ አደረጋችሁ ማለት ቀደም ብሎ እናንተ ጋር በኮሚኒቲ ፖስት ስለሚደርሳችሁ ድራማውን እናንተ ቀድማችሁ ማየት ትችላላችሁ። መልካም ጊዜ